رمضان يا رمضان 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 أهلا بك رمضان 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 يا رمضان 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 أهلا بك رمضان رمضان السلام عليكم ورحمة الله وبركاته የተወደዳችሁ ክቡራትና ክቡራን የፍትህ ሬዲዮ አድማጮች በሳምንት 3 ቀናት ወደ እናንተ ከምናደርሳቸው የፍትህ ሬዲዮ ፕሮግራሞች የዛሬ ሚያዝያ 26 የዕለተ ዓርብ ፕሮግራማችን ነው። በሳምንታዊ ፈዘኪር ኡስታዝ አህመድ ሙስጠፋ የረመዳን ቅድመ ዝግጅቶች በሚል ወቅታዊ ሙሐደራ ያስታውሱናል። እንደ ሁሉ ጊዜ ሁሉ የመጀመሪያው ፕሮግራማችን ዕለታዊ ዜና ነው። ለዜና ወንድን ጀበል ተዘጋጅቷል። አብረን እንከታተለው። السلام عليكم ورحمة الله وبركاته የፍትህ ራዲዮን የዕለተ ጁምዓ ዜናዎች ይዘን ቀርበናል። በቅድሚያ ማርስቶችን እነፈለቀ አባብዬ በፍርድ ቤት ገለልተኝነት ስላላመኑ ከማረሚያ ቤቱ ወደ ፍርድ ቤት ባለመምጣት ተቃውሟቸውን ገለጹ። ደላሎችና አዛዋሪዎች በጋዊነት ሽፋን ዜጎችን በጋወጥ መንገድ ወደ ውጭ እየላኩ እንደሆነ መንግስት ገለጸ። የፍልስጤም መሪ መሐሙድ አባስ የፍልስጤም ነጻ አውጪ ድርጅት ሊቀመንበር ሆነው በድጋሚ ተመረጡ። አሁን ወደ ዝርዝር ዜናው እናልፋለን። አብራችሁን ቆዩ። እነፈለቀ አባብዬ በፍርድ ቤት ገለልተኝነት ስላላመኑ ከማረሚያ ቤቱ ወደ ፍርድ ቤት ባለመምጣት ተቃውሟቸውን ገለጹ። ከግንቦት 7 አመራሮችና አባላት ጋር ግንኙነት በማድረግ ሰውም በመመልመል ህገ መንግስታዊ ስርዓቱን ባይለመናት ተንቀሳቅሳቸዋል ተብሎ ክስ የቀረበባቸው እነፈለቀ አባብዬ በፍርድ ቤቱ ባለመቅረባቸው ምክንያት የቅሊንጦ የቀጠሮ ማረሚያ ቤት ባስገዳጅ ሁኔታ እንዲያቀርባቸው ለግንቦት 14 2010 ታዘዘ። በእነፈለቀ አባብዬ ክስ መዝገብ የተከሱ አንደኛ ተከሳሽ ፈለቀ አባብዬ፣ ሁለተኛ ተከሳሽ ዋሴ ታደሰ፣ ሶስተኛ ተከሳሽ ገደፋዬ ወርቁና አራተኛ ተከሳሽ ፋንታውን አበበ የነበሩ ሲሆን ሶስተኛ አራተኛ ተከሳሾች ክሳቸው ተቋርጦ ቀሪዎች የክስ ሂደታቸውን እየተከታተሉ ይገኛሉ። ከዚህ ቀደም በነበረው ችሎት አንደኛ ተከሳሽ ፈለቀ አባብዬ መንግስት ያቆመላቸውን ጠበቃ ሊያማክራቸው ስላልቻለ መንግስት ያቆመላቸውን ጠበቃ እንደማይፈልጉ ከመግለጽም ባሻገር በችሎቱ ላይ በተለያዩ ጊዜ የሚታየው ለአቃቤ ሕግ የማዳላት አቋም ተመልክቶ ያለውን ተቃውሞ አቅርቧል። እንደሚታወቀው ታህሳስ 5 2010 አንደኛ ተከሳሽና የመዝገቡ ተጠሪ ፈለቀ አባብዬ ጨለማ ቤት ብቻዬን ታስሬ ነበር፣ ሰው ይደርስበታል ተብሎ የማይታሰብ ስቃይ ደርሶብኛል፣ ማስረጃ የተገዝቶ እንደሚመጣ አውቃለሁ፣ የነን ችሎት ገለልተኛ ነው ብዬ አላምንም፣ ጉዳዩ እንዲያይልኝ የምፈልገው ችሎት እንጂ ቡድን አይደለም፣ እኔ የተከሰስኩበት አማራ ስለሆንኩ ነው፣ አማራን ሲያወግዝ የነበረና ሌሎች ይነሳልን ያሉ ሰው ጉዳዩን ሊያይልኝ አይችልም፣ ውሳኔም በማረሚያ ቤት ይምጣልኝ ማለቱና የችሎቱን ዳኛ አንተ ፈልገም አልፈለክም ይታያል ከሳሽ እስካለ ድረስ በዚሁ ችሎት ይታያል የሚል ምላሽ ሰጥቷል። ትላንት በአራተኛ ወንጀል ችሎት 3 ዳኞች ከተሰየሙ በኋላ በእነፈለቀ አባብዬ ያሉ 2 ተከሳሾች በችሎቱ መኖራቸውን አለመኖራቸውን ፍርድ ቤት ስም በመጥራት ሲያረጋግጥ አለመቅረባቸው ታውቋል። የቅሊንጦ የቀጠሮ ማረሚያ ቤት ጉዳይ አስፈጻሚ የሆኑት የፖሊስ አባላት በችሎቱ ተገኝተው ተከሳሾችን በቀጠሯቸው መሰረት ወደዚህ እንዲመጡ ብንጠይቃቸው እንደማይቀርቡ ገልጸውልናል ብለው በቃል ካስረዱ በኋላ ከማረሚያ ቤት የእስረኞች አስተዳደር የቀሩትን እስረኞች አስመልክቶ የተላከ ባለ 1 ገጽ ደብዳቤ ለፍርድ ቤቱ አስገብቷል። ሁልጊዜም በችሎቱ ታራሚዎች ይነሳልን የሚል ጥያቄ የሚያቀርቡት የግራ ዳኛ ዘራይ ወልደሰንበትን ጨምሮ የመሃል ዳኛና
የቀይ ዳኞችን ደብዳቤን ተመልክቷል። ዳኞች እስረኞች ብይናቸውን የሚሰሙት በፍርድ ቤቱ ተገኝተው በመሆኑ የቅሊንጦ የቀጠሮ ማረሚያ ቤት ተገቢውን አስገዳጅ ሁኔታዎችን ተጠቅሞ በአካል በፍርድ ቤት እንዲያቀርብ ለግንቦት 14 2010 ተለዋጭ ቀጠሮ ሰጥተዋል። ደላሎችና አዘዋዋሪዎች በህገወጥ ሽፋን ዜጎችን በህገወጥ መንገድ ወደ ውጭ እየላኩ እንደሆነ መንግስት ገለጸ። የሀገር ውስጥ ህገወጥ ደላሎች ከውጭ ሀገራት አጋሮቻቸው ጋር ዜጎችን በማጭበርበር ወደ ውጭ ሀገር እየላኩ መሆናቸውን መንግስት ገለጸ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለፋና ብሮድካስቲንግ ኮርፖሬት በላከው መግለጫ ህገወጥ ደላሎች ባለፉት ጊዜያት ኢትዮጵያን ከተለያዩ አገራት ጋር ያደረገችውን የአሰሪና ሰራተኞች ስምምነቶችና ድርድሮችን ሽፋን በማድረግ ዜጎች ላይ የማጭበርበር ወንጀልን እንደሚፈጽሙ ነው የገለጸው። ህገወጥ አዘዋዋሪዎች በቱሪስት ወይንም በአገር ጉብኝት ስም ወደ ተለያዩ የመካከለኛው ምስራቅ አገራት ዜጎችን እየላኩ እንደሆነ ታውቋል። በስማቸው ቪዛ እስከመጣና በአውሮፕላን እስከተሳፈሩ ድረስ ጉዟቸው ህጋዊ የሚመስላቸው በርካታ የህገወጥ አዘዋዋሪ ደላሎች ሰለባ የሚሆኑ ወጣት ሴቶች እንዳሉም ነው እየተገለጸው። በአብዛኛው የህገወጥ ዝውውር ሰለባ እየሆኑ ያሉት ክፉና ደጉን ያላዩ በለጋ እድሜ ላይ የሚገኙ በአገሪቱ ገጠር አካባቢ የሚገኙ ወጣት ሴቶች መሆናቸውን መንግስት አስታውቋል። የችግሩ ገፈት ቀማሽ የሆኑ ወጣቶችና ወላጆች አስፈላጊውን ቅድመ ጥንቃቄ ማድረግ እንዳለባቸው መንግስት አሳስቧል። ኢትዮጵያ የዜጎችን በውጭ ሀገራት የመስራት መብት ከማክበርና ከማስከበር አኳያ ከኳታርና ዮርዳኖስ መንግስታት ጋር የተፈራረመቻቸው ህጋዊ የውጭ ሀገራት የሥራ ስምሪት ስምምነቶችም ጸድቋል። ከዚህ ሌላ ከሳዑዲ አረቢያ መንግስት ጋር ያደረገችውን ስምምነት ደግሞ በፌዴሪ ህገ መንግስት አንቀጽ 9 ንዑስ ቁጥር 4 ላይ በተደረገው መሰረት በህዝብ ተወካዮች ምክር ቤት በኩዌት ሊባኖስና የተባበሩ አረብ ኤሚሬቶች መንግስታት ጋርም የአሰሪና ሰራተኞች ስምምነት ላይ ድርድር እያደረገች እንደሆነም ተገልጿል። የፍልስጤሙ መሪ መሐመድ አባስ የፍልስጤም ነጻ አውጪ ድርጅት ሊቀመንበር ሆነው በድጋሚ ተመረጡ። የፍልስጤም መሪ መሐሙድ አባስ የፍልስጤም ነጻ አውጪ ድርጅት PLO የሥራ አስፈጻሚ ኮሚቴ ሊቀመንበር በመሆን በድጋሚ መመረጣቸው ተነገረ። የፍልስጤም ብሔራዊ ምክር ቤት ለ4 ቀናት ያካሄደውን ስብሰባ ተከትሎ ነው መሐሙድ አባስ የPLO የሥራ አስፈጻሚ ኮሚቴ ሊቀመንበር ሆነው የተመረጡት። ከዚህ በተጨማሪ ምክር ቤቱ የድርጅቱን የሥራ አስፈጻሚ አካላት ምርጫ ያካሄደ ሲሆን በምክር ቤቱም የተመረጡት በPLO ከፍተኛ ባለስልጣናት ይሆናሉ ተብሏል። የሥራ አስፈጻሚ ኮሚቴ ምርጫም በተካሄደበት ስብሰባ ላይ የ82 ዓመት መሐሙድ አባስ አብዛኛውን እቅዳቸውን እንዳሳኩ ነው የተነገረው። ካሳኩት እቅዶች ውስጥ ተቀናቃኞቹን ከእስራኤል ነጻ አውጪ ድርጅት PLO የሥራ አስፈጻሚ ኮሚቴ ውጪ ማድረግ አንዱ ነበር። በዚህ የፍልስጤም አስተዳደር ጠቅላይ ሚኒስትር የነበሩትን ያሲር አቢር ራቦንን ጨምሮ ሌሎች ተቀናቃኞችንም አስወጥቷል። አባስ ሌሎች ፍልስጤም ውስጥ የሚንቀሳቀሱ አካላት በስብሰባ ላይ እንዲካፈሉ የጋበዙ ቢሆንም ሐማስን ጨምሮ ሌሎች ኃይላት ስብሰባውን እንዳልተቀበሉት አስታውቋል። አድማጮቻችን ለዕለቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ክብራትና ክብራን ለዜናው ወንድም ጀበልን አመሰግናለሁ። ቀጣዩ ፕሮግራማችን ሳምንታዊው ፈዘኪር ነው። በዛሬው ፈዘኪር ፕሮግራማችን ኡስታዝ አህመድ ሙስጠፋ የረመዳን ቅድመ ዝግጅቶች በሚል ወቅታዊ ማህደራ ተዘጋጅቷል። ይህንን ጠቃሚ ፕሮግራም በማዳመጥ እንዲሁም ደግሞ ለወዳጅ ዘመዶቻችን በማካፈል ለረመዳን ቅድመ ዝግጅት እንድናደርግ ለማስተዋወቅ እንወዳለን። አሁንም በድጋሚ አብራችሁን ቆዩ። الحمد لله الذي فضلنا بالإسلام وأكرمنا بالتقوى والإيمان وشرفنا وبلغنا شعبان. نسأله سبحانه وتعالى أن يفضلنا بإبلاغ رمضان إنه ولي ذلك والقادر عليه. أشهد أن لا إله إلا الله وحده لا شريك له ولي الصالحين، وأشهد أن محمدا عبده ورسوله
صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين وبعد أيها الأحبة السلام عليكم ورحمة الله وبركاته يا هارون تيوب برنامج تكتاتاي وندمنا اهتوچي الله سبحانه وتعالى لشعبان ور بسلام يا درسن كمنم بلاي مسغانا يغباو أيها الأحبة يا رجب ور بميغبابت غزي ነቢያችን ሰለላሁ ረቢ ወሰላሙ ዐለይሂ ከበስተፊታቸው የሚመጣው ታላቅ እንግዳ መሆኑን ስለሚያውቁ ከረጀብ ጀምሮ የነበራቸው ዝግጅት ለየት ያለ እንደነበረ ብዙ ሰሃባዎችና ብዙ ሩዋቶች ያወራሉ። እኛ ግን ምናልባት ረመዳን በሚመጣበት ጊዜ ነው ነገ ተነገ ወዲያ ሲባል ረመዳን መጣ ስለማለት የምናስታውሰው ብዙዋኖቻችን ነን። ሰለፎቹ ግን ረመዳን ከጾሙ በኋላ 6 ወር ሙሉ አላህ ረመዳናቸውን እንዲቀበላቸው ዱዓ ሲያደርጉ 6 ወር ቅስ በሚቀራው ጊዜ ደግሞ በሰላም ረመዳን አላህ እንዲያደርሳቸው በረመዳንን በሰላም እንዲያደርሳቸው ዱዓ ሲያደርጉ በማዕና አመቱን በሙሉ የረመዳን ጉዳይ ያስጨንቃቸው ነበር። ምክንያቱም ረመዳን ብሎ ማለት ለየት ያለ አላህ Subhanahu Wa Ta'ala ከወራቶች ሁሉ መርጦ ያላቀው ወር ስለመሆኑ ያቃሉና አላህ ያላቀውን ማላክ አላህ ያከበደውን ማክበድ ከኢማን ዘርፍ አንዱ መሆኑን ስለሚያውቁ ሰለፎች ስለ ረመዳን የነበራቸው ቦታ ለየት ያለ ነበር። ለምን አይሁን የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ናቸው። ረጅም ባጭር ነብዩ ሰለላሁ ዐለይሂ ወሰለም ያሏትን ነገር አንዳችም ሳያመልጣቸው ለመስራት ይጥሩ የነበሩ ጀግኖች ነበሩና እኛ ግን ከሱናው ዓለም እየራቀን ስላለን ከዒባዳው ዓለም በጣም እየራቀንና እየተዘናጋን ስላለን ታላላቅ ቀናቶች በሚመጡበት ጊዜ የጁምዓን ቀን ይመስል ጥሩ ሰዓታት በሚመጡበት ጊዜ የሌሉ ሰዓት ይመስል ምርጥ ወራቶች በሚመጡበት ጊዜ የረመዳንን የሻዕባንን የሸዋልን ወር ይመስል ምንም ወሬ አይኖረንም። ብቻ መጣ ሲባል ረመዳን መጣ ረመዳን ሄደ ብቻ ይሆናል ወሬያችን። አላሁል ሙስተዓን ኢላ መን ረሒመ ረቢ አላሁ ዐዘ ወጀል ያዘነላቸው ካልሆኑ በስተቀር ሐላችን ይህ ነው። ብቻ ምክር የሚባለው ነገር መተዋወስ ፈዘክር فإن الذكرى تنفع المؤمنين ስላለ አላህ መተዋወሱ ይጠቅማልና የሻዕባን ወር ሲመጣ ሰለፎቹ ምን ነበር ሐላቸው ስለሚለው ማወቃችን የነሱን አፈር ወይም የነሱን መንገድ ለመከተል ይረዳናልና እስቲ በሻዕባን ወር ልንሰራቸው የሚገቡ ስራዎች ምን ይመስላሉ ለረመዳን ዝግጅት ማድረግስ ያለብን በምን መልኩ ነው ስለሚለው የተወሰኑ ነጥቦችን ልናይ እንሞክራለን ኢንሻአላሁ ዐዘ ወጀል عن عثامة ابن زيد رضي الله عنه وأرضاه قال قلت يا رسول الله عثامة ابن زيد رضي الله عنه ነቢያችን ሰለላሁ ረቢ ወሰላሙ ዐለይሂ ከለታት አንድ ጥያቄ ጠየቅኳቸው لم أرك تصوم من شهر من الشهور ما تصوم من شعبان يا رسول الله ከወራቶች ሁሉ ከረመዳን ውጪ ካሉ ወራቶች ሁሉ ተጾማቸው የነበሩ ጾሞችን በሻዕባን ወር ስትጾም አላይህም በማዕና በሌሎች ወራቶች የማጾማቸውን ጾሞች በሻዕባን ወር ስትጾም ያያለው ለማለት ነው ዑዝራን በማዕና ሻዕባን በሚገባበት ጊዜ ጾምህን በጣም ታበዛዋለህ በሌሎች ወራቶች ላይ የማጾመውን ያህል ትጨምራለህና ነገሩ እንዴት ነው ብዬ ጠየቅኳቸው ያኔ ነብዩ ሰለላሁ ዐለይሂ ወሰለም ናም ذاك شهر تغفل الناس فيه عنه ይሄ ወርኮ ብዙ ሰዎች የሚዘናጉበት ወርኮ ነው አሉ بين رجب ورمضان በረጀብ ወርና በረመዳን ወር መካከል ላይ ያለ ለየት ያለ ከባድ ወር የሆነ ብዙ ሰዎች የሚዘናጉበት ወር ነውና እኔ ከሚዘናጉት ላለመሆን ፈልጌ እኮ ነው ተምሏል وهو ترفع به افعالنا يعني اعمالنا የምንሰራው ስራ الى رب العالمين የሚነሳበትና የሚመዘገብበት ወር ነው ቋል በማዕና አመቱን ወሩ ሙሉ ስንሰራ የነበረው ስራ ይመዘገብበት የነበረ የሆነ ወር እኮ ነው ለዚያ ነው የምጎብዝበትና የምጀግንበት አለ እንዴት ያላችሁ እንደሆነ ረመዳን ወር መጣ ከረመዳን እስከ ረመዳን አመቱን ሙሉ ስንሰራ የነበረው ስራ
ሻዕባን ወር ላይ ይመዘገባል የአመት ኮታ ይቆማል ከዛ ደግሞ በረመዳን ወር አዲስ አድርጎ ይጀምራልና ለዚያ እኮ ነው የምፈጥንበትና የምጀገንበት አለ احب ان يرفع عملي እኔ እኮ ፈልጋለሁኝ ወዳለሁኝ ስራዬ አላህ ዘንዳ እንዲመዘገብልኝ وانا صائم እኔ ጾመኛ ሆኜ እንዲመዘገብልኝ ስለምፈልግ ነው እኮ በዚህ ወር ላይ ጾም ማበዛዋል ብዙ ሰዎች በሻዕባን ወር በሚገባበት ጊዜ ጾም ማቆም እንዳለብን እናስባለን ረጀብ ገባና በረጀብ ወር መጾም ይቻላል ወይስ አይቻልም ብዙ ጥያቄዎች የሚመጡት ይቻላል ወይስ አይቻልም የሚል ጥያቄ ያነሳሉ ያኹዋን በረጀብ ወር ላይ መጾም አይቻልም የተባለው ረጀብን ለየት አድርገን ሰዎች በሚዕራጅ ሂሳብ አስበው ሲያወቁ ሚዕራጅ ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ ወደ ቤተል መቅዲስ ከዛም ወደ ሰማይ ወጥተዋል ብለው የሚባለው ረጀብ 27 ነው በዚህ በረጀብ 27 ሰዎች ለየት አድርገው ዒባዳ ያድርጉባታል ያንን ነው እስላም የከለከለው ለየት አድርጋችሁ የተለየ ዒባዳ አትያዙ በዛም ቀን ይሁን በረጀምም ወር ነው የተባለው እንጂ የመጾሙማ ጉዳይ እንዲያውም ለረመዳን መዳረሻ ስለሆነ ከጌታችን ጋር ያለንን ግንኙነት ለማሳመር ብሎም ወንጀላችንን ለማስራገፍ ሲባል እንደገና ደግሞ ረመዳንን በለመደ መንፈስ ለመጾም ሲባል ረጀብ ሲገባ የመጾሚያ ጊዜያችን ረዘም ሊል بمعنى ወትሮን ጾም የነበረው ሐሙስና ሰኞ ብቻ ከሆነ ወይም አያመል ቢብን ብቻ ጾም ከነበረ ረጀብ በሚመጣበት ጊዜ መጨመር ሻዕባን በሚመጣበት ጊዜ ደግሞ የበለጠ መጨመር ነው ያለብን ምክንያቱም ረመዳን ወርን ለመያዝ ይረዳናል بمعنى ጀግነን ጎብዘን በለመድነው መንፈስ ለመጾም ይረዳናልና قوله يغفل فيه الناس عنه بين رجب ورمضان በዚህ ወር ላይ እኮ ብዙ ሰዎች ይዘናጉበታል ቸልሉበታል የሻዕባንን በረመዳንና በረጀብ መካከል ላይ ያለ ወር ነው ብለው አሉ ሰለላሁ ዐለይሂ ወሰለም ስለዚህ ይሄንን ወር ለየት ባለ ዒባዳ የምናደርግበት ለየት ያለ ዒባዳ ሊኖር አይገባም በረጀብም ይሁን በሻዕባን ለየት ያለ ዒባዳ ወትሮን የማይሰራ ዒባዳ ልንሰራ አይገባም በሻዕባንነቱ አክብረ ነው ወይንም በረጀብነቱ አክብረ ነው ልናደርግ የሚገባ ዒባዳ ሊኖር አይገባም ይሄ ማዕሩፍ እንደ ዒዲን ልናውቀው ይገባል ነገር ግን እንደ ጾም በእነዚህ ሁለት ወሮች ላይ ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ ጾምን ያበዙበት ነበር ረመዳንን ለመዳረስ ይረዳቸው ዘንዳ ተብሏልና ጾምን ልናበዛ ይገባል ايها الاحبه حال السلف في شعبان في شهر شعبان سلفوች حالاتቸው እንዴት ነበር በምን መልኩ ነበር ሻዕባንን ያስተናግዱ ስለሚለው ያወቀን እንደሆነ እኛም እነሱን ለመከተል ይረዳናልና እስቲ አንድ ሁለት ሰለፎችን እኒ ስለ ሻዕባን ወር ሰለፎች የነበራቸውን አመለካከት በመናይበት ጊዜ ለየት ያለ ቦታ አላቸው ብለን ስንል አንዳንድ ሰዎች በሚሰሩት መልኩ አይደለም እንግዳውሳ ወደ አላህ የሚያቃርባቸውን ስራ በመስራቱ ረገድ ላይ ከሌሎች ወሮች ለየት አድርገው ይይዙታል ግን ከአላህ የሚያርቀን ስራ በመያዙ ረገድ ላይ አይደለም ብዙ ሰዎች ሻዕባንን ወር በቢድዓ ነው ምናውቀው በቢድዓ ነው የምንሰራበት ኢላ من رحم ربي ሻዕባንን 15 መጾም ሻዕባንን 15 ተሰብስቦ ተራዊህን መሰል የሌሊት ሰላት መስገድ ቤትን ማሳመር ምናምን ይሄ ከኢስላም ቦታ የሌለው ሻዕባን ወር በሚመጣበት ጊዜ ረመዳን እየመጣ ነውና ያለውና ለረመዳን ዝግጅት የሚጠቅሙንን ስራዎችን እንድንሰራ ነው እስላም የሚያዘውና ለረመዳን ወር የሚጠቅሙን ዝግጅቶች ምን ምንድናቸው ስለሚለው እሱን ነው ማብራራት የፈለኩት እንደ መግቢያ ነው ያወራን ያለነው سلامة ابن كهيل يمبالو تعلق عالم كان يقال شهر شعبان شهر القرآن يا شعبان ور يا قرآن ور نو تبلو يتاوق نبرال بمعنى ودا الله سبحانه وتعالى يميقربن انسرابت نبر سلفوچو بيانن يسروبت نبر وكان ابن عمرو بن قيس يمبالو دمو اذا دخل شهر شعبان يا شعبان ور بميغبابت غزي أغلق حانوته يعني سوقه يعني أبواب سوقه أغلق حانوته براتون يزقنا وتفرغ لقراءة القرآن بكاهن رمضان ورية متاسلونه لرمضان ور مدار شايهون شعبان ور بعبادة بقرآن بذكر الله بمياسدست نجر تكارفن وانجلاتشن الراقفن تهلاكون ور
መቀበል አለብን በሚል ስሜት ቁርአን ያበዙበት ነበር ከሌላ ዒባዳ ወይንም ሌላ ቢዚ ከሚያደርጋቸው ነገር ራሳቸውን ፍሪ ያደርጉ ነበር ይላሉ قال ابو بكر البخلي شهر رجب ይላሉ شهر زرع የረጀብ ወር ብሎ ማለት የመዝሪያ ወር ነው ይላሉ وشهر شعبان የሻዕባን ወር ደግሞ شهر سقيا الزرع የዘራነውን ዘራችንን የምናጠጣበት ወር ነው ብሎ ይላሉ وشهر رمضان يا رمضان ወር ደግሞ شهر حصاد زرع يزرانون زر يمناچربت ور ነው ብሎ አሉና وقال ايضا انه ታላቅ አቡ በክር البلخي የሚባሉ ታላቁ ዓሊም ይሄንኑ ሲያብራሩት ምን አሉ مثل شهر رجب كالريح يا رجب ور ብሎ ማለት ልክ እንደ ንፋስ ነው ومثل شعبان مثل الغيم يا شعبان ور ደግሞ ልክ እንደ ደመና ነው ደመና ማለት ሰሐብ ደመና የሚመጣውን ንፋስ ደመናውን ወዲያ ይዞ ወደየ ሀገሩ የሚያዳርሰው ንፋስ ነውና በዚህ መልኩ ይመስሉታል ومثل رمضان مثل المطر የረመዳን ወር ደግሞ የዝናብ ምሳሌ ነው ብለዋል ومن لم يزرع ያልዘራ ويغرس في رجب برجب ور ላይ ያልተከለ ومن لم يسقي في شعبان በሻዕባን ወር ደግሞ የዘራውንና የተከለውን አትክልት ውሃ ያላጠጣ በመስኖ ያልተንከባከበ فكيف يريد أن يحصد في رمضان برمضان ور እንዴት ብሎ ነው እህልን ለማጨድ የሚያስበው ይላል በዚህ መልኩ ነው የሚረዱት ሻዕባንንና ረጀብን በዚህ መልኩ ያስቡት ነበር በዚህ መልኩ ይረዱት ነበር ለምንድነው ከተባለ እየመጣ ያለው ታላቁ ወር ረመዳን ለየት ያለ ዝግጅት አድርገን ልንቀበለው ይገባል በሚል ሐሳቤ የረጀብ ወር ብሎ ማለት ልክ እንደ ንፋስ የሻዕባን ወር ብሎ ማለት እንደ ደመና የረመዳን ወር ደግሞ እንደ ዝናብ ብለው በዚህ ይመስሉታል እንግዲህ እኛ ግን ቅድም እንዳልኳችሁ ከአላህ Subhanahu Wa Ta'ala ጋር ያለን አላቃ በጣም የራቀ ስለሆነ ከሱናው ዓለም ከኢባዳው ዓለም ስለራቀን ስለ ረመዳንም ወር አይኖርንም እንኳን ስለ ሻዕባንና ስለ ረጀብ አላህ ያዘነለት ሰው ካልሆነ በስተቀር ኢዘን ያ اخواني اسالكم بالله ረመዳን መጣ ማለትን ከሰማን ብዙ ጊዜ ነው ምን ያህል ጊዜ ቀረው ምናምን ማለት ስለከሰማን ብዙ ጊዜ ነው ስንቶቻችንን ለረመዳን ዝግጅት እያደረግን ያለነው አዎ የቁሳቁስ ዝግጅት በየቤቱ ሞልቷል ረመዳን መጣ በተለይ ሀብት አላህ የሰጣቸው ሰዎች ያ ሰላም አለይክ ረመዳን መጥቷልና ይሄ አልጋ መቀየር አለበት ይሄ ሶፋ መቀየር አለበት ይሄ ቤት መቀባት አለበት ወሃከዛ ረመዳን መጥቷልና ለአፍጥር የሚዘጋጀው ሽምብራው አይሚን ምስሩ የሳምቡሳው ማቴሪያሎች የሾርባው ምናምኑ አጀብ ነው ይሄ ጥሩ ምክንያቱም በልተን ነውና የምንጾመው ጥሩ ረመዳን መጣ ብለን ለየት ያለ ነገር ማዘጋጀቱ አንዱ ረመዳን ያለን ክብር አንዱ ፓርት ነው ይሄ አካላዊ ክብር ብለን እንለዋለን መንፈሳዊ ክብራችን ሲታለ ረመዳን መጥቷልና ረመዳንን አላህን በሚያስደስት መልኩ ለመቀበል የምናደርገው ዝግጅት ምን ያህል ነው ወትሮን የምንሰግደው ሰላት ፈርዱ ሰላትን ሰግደን ከመስጂድ ሮጠን እንወጣ ነበር የሻዕባን ወር ስለመጣ ለየት ያለ ዒባዳ አለን ወትሮን ቁርአን እንቀራ ነበር የሻዕባን ወር ስለመጣ ቂራአታችን ላይ ጨምረናል አዝካሮቻችን ላይ ጨምረናል ሰደቃው ላይ ጨምረናል ይሄንን ሁላችንም ቆም ብለን ራሳችንን ልንጠይቅ ይገባል ቅድም እንዳልኳችሁ የሻዕባን ወር ልክ እንደምንድነው ያዩታል ብለን የነበረው እንደ ደመና ያዩታል የሚመጣውን የረመዳንን ወር የሚያለመልምላቸው ዝናብ የሚዘብንበት ወር ብለው ያዩታልና እኛ እነሱ የሚያከብዱትን ባከበድን ቁጥር ወደ እነሱ እየተቃረብን ያለነው እነሱ ያከበዱትን ባዋርድንና ቸል ባለን ቁጥር ደግሞ ከነሱ ተቃራኒ ወደ ሆኑ ሰዎች እየተቃረብነውና ያለነው ሁሉ ጊዜ ቆም ብለን ራሳችንን ነፍስያችንን ልናጤናትና ልንጠይቃት ይገባል ረመዳን ወር መጣ የተጣሉ ሰዎች ታርቀዋል አልታረቁም ራሳቸውን ሊጠይቁ ይገባል ረመዳን ወር መጣ ከዚህ ቀደም ማዕሲያ ላይ የነበርን ሰዎች ከማዕሲያችን ቀንሰናል ወይስ ጨምረንበታል ራሳችንን ልንጠይቅ ይገባል እንደነበርን የተቀበልነው እንደሆነ ቢላህ አለይኩም አንድ ታላቅ እንግዳ ከሆነ ሀገር እየመጣ ነው ያለው ተብለን ብንባል ለዚያ እንግዳ የምናደርገው ዝግጅት ምን ያህል ነው ከተባለ ሁላችንም ጋር ምላሹ አለ እንደ እንግዳው ደረጃ መጠን ዝግጅታችንም ያን ያህል ይሰፋል እንደ እንግዳው ደረጃ መጠን ዝግጅታችንም ያን ያህል ያንሳልና
አላሁ ሱብሓነሁ ወተዓላ ያላቀው የረመዳን ወር እንግዳ እየመጣብን እያለ ስለዛ ምንም አይነት ወሬ የሌለን ምንም አይነት ዝግጅት የመንፈሳዊ ዝግጅት ያሌለን እንደሆነ ከባድ ነው። አላሁ ዐዘ ወጀል ረመዳንን ሲያመጣው እኮ ምንድነው ያለው? ሸህሩ ረመዳን الذي انزل فيه القرآن هدى للناس وبينات من الهدى والفرقان አለ። እሺ ይሄ ነው። كتب عليكم الصيام عليه ሌላ ቦታ ላይ ደግሞ ሾፍ እንግዲህ ሸህሩ ረመዳን ብሎ ማለት ታላቁ ቁርአን ለሰው ልጆች ሁሉ መመሪያ የሆነው ረህመት የሆነው ቁርአን አላሁ ሱብሓነሁ ወተዓላ ያወረደበት መላቁ በራሱ ቁርአን መውረዱ በቂ ነው። በሌሎች ወሮች ላይ ያላወረደውን ቁርአን በረመዳን ወር ማውረዱ ረመዳንን ማላቁ ምልክት ነው። ሌላው ደግሞ አላሁ ሱብሓነሁ ወተዓላ كتب عليكم الصيام كما كتب على الذين من قبلكم لماذا لعلكم تتقون አላህን ተፈሩት ዘንድ ሆኖ የረመዳን ወር ግድ የተደረገባችኋል። ታዲያ ተቅዋን ካሁኑ ያልተላመድነው እንደሆነ በሻዕባን ወር ላይ ተቅዋን ያልተላመድንና እንደነበረን የቆየን እንደሆነ ረመዳን ወር ላይ ተቅዋን መላመዱ ይከብደናል። ያኔ ከተቅዋው ጋር ሳንተዋወቅ ወደ 10 ቀናቶች ያልፋሉ ወይንም 15 ቀናቶች አሉ። እነዛ ያለፉት ቀናቶች ምናልባት ከኪሳራ አላህ ይጠብቀንና የከሰርንባቸው ቀናቶች ይሆናሉ ማለት ነው። ይህንን ኪሳራ ለመዳን ሲሉ ሰለፎቹ ሻዕባን እንደመጣ ለየት ያለ ዝግጅት ያደርጉለታል። ያደርጉ የነበረው ዝግጅት አካላዊ ዝግጅት ሳይሆን መንፈሳዊ ዝግጅት ነበረ ሲያደርጉ የነበሩትና እኛም መንፈሳዊ ዝግጅታችን ምን ያህል ነው ስለሚለው ሁሉም ቆም ብሎ ራሱን ሊጠይቅ ይገባል። አዩሃ الأحبة የረመዳን ወር ከመምጣቱ በፊት በሻዕባን ወር ልንሰራቸው የሚገቡ 4 ነጥቦችን እናያለን ብዬ ቀጠሮ አስይዣችሁ ነበር። በዛሬው ፕሮግራማችን ኢንሻአላህ አንዷን ነጥብ ለማየት እሞክራለሁ። እሷም ምንድነው? وعن معاذ ابن جبل رضي الله عنه وأرضاه عن النبي صلى الله عليه وسلم قال يطلع الله إلى جميع خلقه ليلة النصف من شعبان قال نبياتنا صلوات ربي وسلام عليه ليلة النصف من شعبان يا شعبان أسرع مستنيو ليلة لاي الله سبحانه وتعالى ودملا باريوچو يملكتال وفي رواية ينزل ربنا سبحانه وتعالى في ليلة النصف من شعبان إلى سماء الدنيا نزولا يليق بجلاله وعظيم سلطانه. بل إلى رواية لي الله سبحانه وتعالى في نصف ليلة شعبان بشعبان أسرع مستنيو ليلة لي الله عز وجل ود سماء الدنيا بممتنو يعور هذا السلف يوردال إلى لبان دنيا رواية. بل إلى رواية لي يطلع يميلون رواية إيايان يالنونا ወደ መላው خلق الله ያይና ምን ያደርጋል? فيغفر لجميع خلقه ለመላው የሰው ልጅና አጋንንት አላሁ Subhanahu Wa Ta'ala ምህረት ይሰጣል። ሁለት ሰዎች ሲቀሯል እንተብሁ በዛች ሌሊት አላሁ Subhanahu Wa Ta'ala አላሁ Azza wa Jal ሁላችንም ኢዕቲቃዳችን እስላማዊ ሰላማዊ የሆነው አቂዳችን አላሁ Azza wa Jal ከአርሽ በላይ ነው የሚለው አባባል ሰላማዊ የሆነ አቂዳ አፈር የሚረዳው በቁርአን በሐዲስ የተረጋገጠው አቂዳ الرحمن على العرش استوى የሚለው ከዚያ መለስ ያለው ወሬ ሰው አመጣሽና ወፍ ዘራሽ ዘመን ያመጣው ወሬ ነው። እሱን ዘመን እንዳመጣው ዘመን ይፈታዋል። ግና አላሁ Subhanahu Wa Ta'ala على العرش استوى ነውና ከአርሽ በላይ ያለው አምላካችን አላህ ليلة النصف من شعبان የሻዕባን ወር 15ኛው ሌሊት ላይ አላሁ Azza wa Jal ምህረት ሊሰጥ እዛ ሆኖ አይደለም የሚምረው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲያውሳ ወደ ሰማይ አዱንያ ይመጣል። ለምን የተባለ እንደሆነ ጉዳዩ ከባድ ስለሆነ አላሁ Subhanahu Wa Ta'ala ዛም ሆኖ ቢሰራው ባይጸናው ነገር ግን ክብደቱን ለኛ ሊያስተምር ብሎ ወደ ሰማይ አዱንያ ይወርዳል። እኔ አልቀዋለሁ ይሄንን ቀንና እናንተም አልቁት ቢማዕና የሚመጣው ረመዳን እኔ አክብሬዋለሁኝና እናንተም አክብሩት የሚለው ለማስተማር ሲል ወደ ሰማይ አዱንያ ይመጣል። እንተብሁ ያ ጀማዓ እንተብሁ። አንድ ከሀያላን መንግስት ታላቅ የሆነ መንግስት እንደምሳሌ እንውሰድና የአሜሪካ መሪ ትራምፕ እንበል። ኦኬ ትራምፕ ኢትዮጵያ ውስጥ የሆነ ነገር ማስፈጸም ፈለገ እንበል። ኦኬ እዛ ሆኖ የሚልካቸው ልኡካኖች ከሚያስፈጽሙትና ራሱ መጥቶ ቢያስፈጽም
ለየትኛው ክብደት ትሰጣለች ወይም የኢትዮጵያ መንግስት ለየትኛው ክብደት ይሰጣል ብለን ብንል ቀጥዓን ትራምፕ ራሱ ለማስፈጸም መምጣቱ ለነገሩ ክብደት እንደሰጠው የግልጽ ነው አይደል ለሁላችንም ግልጽ ነው በተልኮ ቢሰራው ግን ያን ያህል ክብደት አልሰጠውም ማለት ነው ወሊላሂ المثل الاعلى አላሁ Subhanahu Wa Ta'ala ምሳሌ አይሰጠው መቼም ነገር በምሳሌ ይገባል የሚለው አባባል ነው እንዲገባን ብዬ የሰጠሁት ምሳሌ ነውና አላሁ Subhanahu Wa Ta'ala ከአርሽ በላይ ሆኖ መላእክቶችን ልኮ ለመላው ፍጥረታቶቼ ምህረት ሰጥቻለሁኝና ይሄንን ምህረቴን መዝግቡ ብሎ ቢልና ራሱ ወደ ሰማይ الدنيا መጥቶ ቢምር ለየትኛው ነው ክብደት የሚሰጠው ከተባለ ቀጥዓን ወደ ሰማይ الدنيا መጥቶ መማሩ ክብደት ይሰጠዋል ለምን ወደ ሰማይ الدنيا መጣ ከተባለ ምላሹ የሚሆነው ከበስተፊት የሚመጣው የረመዳን ወር ነገሩን ቀለል አድርገን አይተነው እንደወትሮ አሰራራችን የምንሰራበት አይደለም አክብደነዋልና እናንተም አክብዱት ማለቱ ነው አላህ شوفوا طيب الله عز وجل ወደ ሰማይ الدنيا ይመጣና لجميع خلقه ምህረት ይሰጣል ሁለት ሰዎች ግን አይማሩም ማለት አጃኢብ በዚህ አላህ عز وجل ወደ ሰማይ الدنيا መጥቶ አክብሮ አልቆ ምህረት በሚሰጥበት ዕለት ምህረት የማይሰጣቸው ሰዎች እነማን ናቸው እነዚህ ሁለቱ ሰዎች ሲባል ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ምላሽ ሲሰጡ ምን አሉ አወለን አልሙሽሪክ በአላሁ عز وجل ላይ የሚያጋራ ሰው ሙሽሪክ የሆነ ሰው አላሁ Subhanahu Wa Ta'ala ከሚያደርገው ምህረት ከሚያዝነው እዝነት ወይንም መግፊራ ወይ እዝነት ወይንም ምህረት ምንም ድርሻ የለውም መቼም ቢሆን መቼ لا في شعبان ولا في رمضان ولا في رجب في اي وقت وفي اي مكان وزمان ድርሻ የለውም ሙሽሪክ የሆነ ሰው ለምን የተባለ እንደሆነ ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء هذا حكمه وهذا قضاؤه ይሄ ውሳኔው ነው በኔ ላይ የሚያጋሩብኝን ሰዎች መቼም ቢሆን መቼ አልምራቸውም ብሎ ወስኗል አላሁ عز وجل ውሳኔውን አይሽርም አይቀይርም ቃሉ ነው ፍርዱ ነው ስለዚህ ሙሽሪክ የሆነ ሰው የዚያን ዕለት አላህ ምህረት ሲሰጥ ምህረቱን የምህረቱን እድል አያገኝም ማሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን ምን አላችሁ ይሄንን ፕሮግራም የተከታተላችሁ ወንድምና እህቶች አልহামዱሊላህ እኔ ሽርክ ስላልሌለብኝ የዚያን ዕለት የምህረት ድርሻ አለኝ ማለት ነው አላችሁ አይደል አልহামዱሊላህ ሽርክ አይኖርባችሁ ከሽርክ አላህ ይጠብቀን ጥረታችንም ግረታችንም ከሽርክ ለመጠበቅ ነው አላህ ይጠብቀን በዚህ ተስማማን ግን ሁለተኛይቱ ደግሞ አለች ሽርክ ባይኖርብንም ወንጀል የሚያጣው የለምና ባይኖርብን እንኳን እዚች ነገር ላይ ግን ሁሉም ሰው ይወድቃልና ሁለተኛዋን ልብ ብላችሁ አድምጡ ምናሉ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ المشاحن يعني متشاحن የተጋጩ የተኮራረፉ ሰዎችም አላህ አይምራቸውም አጃኢብ ለምን ተብሎ ተኮራርፈን ፈጣን ምላሹ የታወቀ ነው ለዱንያ ጉዳይ ነው ብለን የተኮራረፍ በዲናችን ላይ ኩርርፍ የሚባል ነገር ለዲን ቢያክሩፍ ያለው ለዲን ብላ አክሩፋል ለአላህ ቢያክሩፍ ያለው ለአላህ ቢያክሩፋል ይሄ አባባል ነው እንጂ ዲናችን ላይ ለአላህ ብሎ መኮራረፍ የለም ቢኖር ራሱ የራሱ የሆኑ ስቴፖች አሉትና እነዛን ስቴፖች ጠብቀን ያኮረፍነው ወይስ አይደለም ስለሚለው ይሄ በሂደት የምናወራበት ይሆናልና ለአላህ ብሎ መኮራረፍ የሚለው አባባል በአሁን በእኛ ዘመን ላይ ብዙም እየተሰራበት አይደለም ያለው ሰለፎቹ ለአላህ ብሎ ያኮርፉ ነበር ልጆቻቸውንም ቤተሰቦቻቸውንም ምናምን የሚያኮርፉት ግን ማድረግ የሚገባቸውን ነገር ካደረጉ በኋላ ለአላህ ብለው ካንጀት ነው እንጂ እንደኛ ካንገት ላዩን ለአላህ ውስጡን ግን ለሌላ አይደለም ይሄ ውስጡን ላዩን ለአላህ ውስጡን ለጥቅም ነው ይሄ አይደለም ይሄ ተው ባቡ ሌላ ነውና አልሙሂም ለአላህ ብለው የተኮራረፉ ሳይሆኑ ለዱንያ ጉዳይ ብለው የተኮራረፉ ሰዎች የምህረቷን እድል አያገኙትም እሺ ስንቶቻችንን የተኮራረፍነው ስንቶቻችንን አስተራቂ በሚመጣበት ጊዜ አልሰማ ያለው ያخوان እቺን ፕሮግራም እቺን ሐዲስ በተናገርኩኝ ቁጥር ወይንም ስለ ኢስላህ ذات البين መካከል ላይ ስምምነት ስለመፍጠር በተናገርኩኝ ቁጥር አንድ ምሳሌን ላነሳ ወዳለሁኝ ሁሌም ትዝ ይለኛልና እሱ ምን መሰላችሁ ይመስለኛል የአምና ወይም የካቻምና ረመዳን የለም አዎ እንደዛ አካባቢ ነው ረመዳን መጣና ሁለት የተጣሉ ሰዎች ነበሩ እነዛን ሰዎች ለማስታረቅ ብዙ ሰዎች ሞክረው አቅቷቸዋልና እስቲ አንተ ሞክር ከቻልክ ብለው ለኔ ነገሩኝ ጉዳዩ ሳውዲ አረቢያ ላይ የተከሰተ ክስተት ነውና አንደኛውን አስማማሁት እሺ አብሽር ኢንሻአላህ አለ ሁለተኛውን ለማስማማት ሞክር የለም ማልቀበልም ምናምን አለ ነገሩን በጣም ሲያከብረው ምን አለኝ ኡስታዝ ሰማይ ዝቅ ምድር ከፍ ብትል ከሱ ጋር አልታረቅም አለ
ከዚያ ምናልባት እንደው ከራራ አልኩኝና ሐቢቢ የረመዳን ወር መጥቷል እኮ አሁን ረመዳናችንን ለምን እናበላሻለን ተጋጭተህ ያለ ረመዳን መምጣቱ እኮ ምናልባት ረመዳንህን ሊያበላሽብህ ይችላል እኮ እንዲህ አይደለም የሚባለው አልኩት ኦኬ የኔ ምን ብሎ መለሰልኝ መሰለ አይደለም ረመዳን ቂያማ ቢመጣ እንኳን ከሱ ጋር አልታረቅም ማለት አያችሁ ይሄን ያህል ደርሰናልኛ አሁን ቂያማ ማለት ምን ማለት ነው ረመዳን ማለት ምን ማለት ነው በሰላም መፍጠር ማለት ምን ማለት ነው ስለሚለው ምንም ያልገባው ሰው ነው ማለት እንደዚህ አይነት ሰዎች በስተናልና ረመዳን መጣ ቂያማ መጣ ሻዕባን መጣ ሸዋል ከሱ ጋር አልታረቅ በፍጹም የሚሉ ሰዎች አሉ ቢላህ አለይክ እንደዚህ አይነት ሰዎች ደግሞ ትንሽ እንደው ደረጃ ያለው በእነሱ ጭንቅላት ላይ ክብር ያለው ስልጣን ወይም በሐብት ክብር ያለው ሰው ቢመጣበት ጊዜ እኔ እንኳን ብዙ ሰው ጠይቆኝ ምን ብዬ ነበርና አንተ ስለመጣህ እሺ ብያለሁ ይላል ሾፍ እንግዲህ ለአላህ ብለ ረመዳን እየመጣ ነው እንደዚህ ነው ምናምን ነው ስትለው ቂያማ ቢመጣም እንኳን አልታረቅ ያለው ሰውዬ የሆነ አካል ታላቅ ብሎ የሚያስበው አካል ሲመጣ እንዲህ ብዬ ነበር እንደው ላንተ ብዬ አንተ መጥተህ እንኳን እምቢ አልል ብሎ ሲታረቅ ታያዋለህ እና አኽዋን ቦታ እንስጠው ለጉዳዩ የተጣላን ሰዎች ካለን ረመዳን በሚመጣበት ጊዜ የረመዳኑን ወር ተውት በሻዕባን 15 የሚደረገውን ምህረት አታገኙትም ብለዋል ተስፋ እንቁረጥ እንግዲህ ተስፋ ከመቁረጥ ግን ሰርቶ መጠቀሙ የተሻለ ነው የሚሆነውና ይህ ሐዲስ ኢማሙ ጠበራኒ ረህመቱላሂ ዐለይሂ ሐውርተውታል ኢብኑ ሒባን ሐዲሱ ሰሒህ ነው ይሉታልና ልንሰራበት ይገባል ሽርክም ያለብን ሰዎች ከሽርክ አላህ ይጠብቀንና እንጠንቀቅ ሽርክ የሌለብን ሰዎች ደግሞ ችኛዋ ነገር አሳጣንምና በአሁኑ ዘመን ደግሞ ሁሉ ቦታ ገብታለች ታዓሊሙም ጃሂሉም ነጋዴውም ትንሹም ትልቁም ግጭት በግጭት ሆነላንና በሰላም ያሉ ሰዎች ቁጥራቸው በጣም አናሳ ነው አላህ ያዘነላቸው በስተቀር ነው ድሮ ዑለማዎች መሪዎች ስለሆኑ ዱዓቶች መሪዎችና አስተማሪዎች ስለሆኑ ሰዎች እነሱን አርአያ ስለሚያደርጓቸው በካከላቸው ላይ ትስስርና ፍቅር መተሳሰብ ነበር ዛሬ ላይ ደግሞ አላህ ያዘነለት ካልሆነ በስተቀር ግጭቱም ያለው ያለ መግባባቱም ያለው ዱዓቶችና ዑለማዎች ዘንዳ ነው አላህ ይዘንልን አላህ ይጠብቀን ካዘነላቸው ሰዎች አላህ ይመድበን አዩሃ الأحبة በዚህ ሐዲስ ላይ አራት ነጥቦችን እንድናይ እፈልጋለሁኝ የመጀመሪያው ነጥብ ቅድም በሽርክ ዙሪያ ላይ ያወራሁት ነው በሽርክ ዙሪያ 2 ደቂቃ 3 ወይ 5 ደቂቃ የሚወራ አይደለም የምታውቁት ነው በሽርክ ዙሪያ ላይ ብዙ ሊወራ ይገባል ቢሆንም ሰዓት ስላሌለን አጠር አድርጌ ለማቅረብ እሞክራለሁኝና አላህ Subhanahu Wa Ta'ala ለጉዳዩ ክብደት ሰጥቶት ወደ ሰማዕ አዱንያ መጥቶ ምህረት ያደረገ ሽርክ ያለባቸውን ሰዎች ግን አይምራቸው ምክንያቱም ቁጣው በእነሱ ላይ ነውና አዩሃ الأحبة ሽርክ ሲባል እኛ የለብንም እኛን አይመለከተንም የለንበትም ምናምን የምንል ሰዎች ልንበዛ እንችል ይሆናል ሹፉ አቡል አንቢያ ኢብራሂም አለይሂ ሰላም ስለ ሽርክ ምን ያህል ይጠነቀቁ እንደነበረ አላህ Subhanahu Wa Ta'ala ነቢያችንን ሰለላሁ ዐለይሂ ወሰለም واتبع ملة إبراهيم حنيفا ولم يكن من المشركين له የኢብራሂምን መንገድ ተከተል ቀጥ ያለች መንገድ እሷናት ወደ ሐቅ ያዘነበለች መንገድ እሷናት በእኔም ላይ የሚያጋራም አልነበረምና አላቸው ነብዩ ሰለላሁ ዐለይሂ ወሰለም እኔ በእኔ ላይ የሚያጋራ አይደለም ተብሎ የተመሰከረላቸው ኢብራሂም ስለ ሽርክ የነበራቸውን ስጋትና ያደርጉ የነበረውን ዱዓ ለበል ብላችሁ አድምጡ ወጅኑብኒ ወበንየ አን ነዕቡደ አልአስናም ጌታዬ ሆይ ጠብቀኝ አርቀኝ እኔንም ይሁን ልጆቼ ከምን አን ነዕቡደ አልአስናም ጣዖቶችን ከመገዛት አንተው ጠብቀን ያልጠበቀን እንደሆነ ተሳስተን ልንገዛ እንችላለንና ምክንያታቸውን ደግሞ ሲያስቀምጡ እንደዚህ ያሉበት ምክንያት ምንድነው ስለሚለው ራሳቸው ረቢ ኢነሁነ አضللنا كثيرا من الناس እነዚህ ጣዖቶች እኮ ጌታዬ ብዙ ሰዎችን አጠመዋል እኔም ሆንኩ ልጆቼ አንተ ያልጠበቀኝ እንደሆነ ከጥመት አልድንምና ጠብቀኝ ብለው ዱዓ ያደርጉ ነበር ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ اللهم اني اعوذ بك ان اشرك بك وانا اعلم ጌታዬ እኔ ባንተ ተጠበቃለሁኝ ባንተ ላይ ከማጋራት ሆነ በየ ያወቁኝ ባንተ ላይ ከማጋራት አንተው ጠብቀኝ ብለው ዱዓ ያደርጉ ነበር واستغفرك لما لا اعلم ሳላቅ ደግሞ ተሳስቼ ያጠፋሁት ያደረኩት ሽርክ ካለ
አንተው ጠብቀኝ ዱዓ እንደዚህ ተብሎ ነው የሚደረገው اللهم احسن عاقبتي ነው እንጂ ተዝኪየተ ነፍስ እኔ ሽርክ የለብኝም እኔ ትክክለኛው መንገድ ያስኩት እኔ ነኝ አንዳች እንኳን እኔ ጋር ስተተ የምትባል ወልብ ዝራትልም ብሎ ለራሳችንን ተዝኪያ መስጠት የራሳችንን ተዝኪያ መስጠት አለማወቅ ነው ሽርክ የሚባለው ነገር ስላልገባም ኢብራሂም አለይሂ ሰላም ሲፈሩት የነበረውን ሽርክ እኛ ቀላል ነው አይደርስብንም እኛ ጋር አይመጣም ብለን እናስባለን እንዴ شوفوا ምን ይላሉ መሰላችሁ ኢብራሂም አተይሚ ረሂመሁላህ من يأمن البلاء بعد إبراهيم كإبراهيم بوحالا شرك የሚባለውን ነገር ማን ሊያምነው ይገባል ማን ሊተማመን ይገባል በማዕና አቡ ኢብራሂም አቡ الانبياء የተባሉት የነቢያቶች ሁሉ አባትና ቁንጮ በመባል የሚታወቁትና የተውሂድ ተምሳሌት አምላክን ብቸኛ አድርጎ በመገዛት መሰለላቸው ታላቁ ነብይ ሽርክንና በአላህ ላይ ማጋራትን የሚፈሩ ከሆነ ከሳቸው መለስ ማን ሊተማመን ይገባል በራሱ ይላል ከዛም አያይዘው ምን ይላሉ لا يأمن الشرك إلا المشرك ولا يخاف منه إلا المؤمن شركን እርግጠኛ የሚሆን ሙሽሪክ ብቻ ነው ማዕና እኔ ሽርክ የለብኝም አማኝ ነኝ ለአላህ ላይ ሙወሂድ ነኝ ብቸኛ አምላክን ማቅ ነኝ ሽርክ የምትባል ነገር ምንም የለብኝም ብሎ የሚያስብ ካለ ሙሽሪክ ነው ራሱ لا يأمن النفاق إلا المنافق እንደተባለው ማለት ነው ሙሽሪክ አለበት ማለት ነው እሱ ላይ ሽርክማ እንተብህ يا جماعه ነብያችን ሰለዋቱ ረቢ ወሰላሙ ዐለይሂ ሽርክን ይፈሩ ነበር اللهم إني أعوذ بك من الكفر والفقر ومن عذاب القبر اشوف ككفر ان كان شركن አይደለም ككفر ነብዩ ይፈሩ ነበር ሰለላሁ ዐለይሂ ወሰለም ጅብሪል ያነገ ኢብራሂም ይፈሩ ነበር ሽርክን ጅብሪል ያስተማራቸው አላሁ ዐዘ ወጀል በቀጥታ ያወራል ነብዩላህ ሙሳ ነብዩላህ ዒሳ جميع الانبياء كانوا يخافون من الشرك وكانوا يخافون من النفاق وكانوا يدعون الله سبحانه وتعالى وكانوا يستعيذون بالله سبحانه وتعالى أن يشركوا به وهم يعلمون يجابوا بالله لا كما قالت كل دعاء يدرجون برتبكن بلو نياسا አሁን እኔ ሽርክ አለብኝ በያስብ ያቃለው ብላችሁ አረ በፍጹም እናንተ ማስባችሁ አታውቁም ለምን ያላችሁ እንደሆነ ተውሂድ ብለን ያወቅነው እኛ ምን እንደሆነ ታውቃላችሁ ቁርአን መቅራት ሰላት መስገድ ኪታብ መቅራትና ማቅራት ተውሂድ መስሎ ገብቶናል ላ والله ይሄ አይደለም ተውሂድ ማብሎ ማለት ከዚህ በላይ ነው ተውሂድ የሚባለው ነገር ውስጣችን ላይ የሚኖር ነው ብቻ እዚህ ውስጥ የገባን እንደሆነ ባቡ ሰፊ ነው ይዞን ይሄዳልና እንመለስ ለማንኛውም መልእክቴ ምንድነው ስለ ሽርክ አስጠንቅቀዋል ነብዩ ሰለላሁ ዐለይሂ ወሰለም አላሁ ዐዘ ወጀል የሚሰጠውን ምህረት ሙሽሪኮች አያገኙትም ምህረትን ስለማያገኙ ኢብራሂምም ከሽርክ ተጠብቀን ብለው ዱዓ አድርገዋል ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ ምን ይላሉ መሰለው አخوف ما اخاف عليكم الشرك الاصغر በእናንተ ላይ በጣም ምፈራላችሁ ነገር ቢኖር አስፈሪ የሆነ ምፈራላችሁ ነገር ቢኖር ትንሽየዋ ሽርክ ናት አሉ ያኔ فسئل عن الشرك الاصغر ማለት ምን ማለት ነው አልገባንም ምን ማለት ነው ፈልሲባ አርያ አሉ ሰው ይልኝ ይስማል አጂብ መሐመድ ዳዕዋ በሚያደርግበት ጊዜ እኮ እንደው አንደበቱ ሲጥም ምራም ብላችሁ ያላችሁኝ እንደሆነ ሽርክ ብሎ ማለት ይሄ ነው ስራዬ ተበላሸ እናንተንም አልተጠቀምኩ እኔም አልተጠቀምኩ ሽርክ ማለት ይሄ ነው እንደዚህ አይነት ችግር ያለብን ሰዎች ስንቶቻችን ሰውን በመናይበት ጊዜ ኢባዳችንን የምናሳምር ከሰው በመንለይበት ጊዜ ደግሞ ኢባዳችንን የምናጎዝፍና የምናበላሽና ቸል ምንል ስንቶቻችንን ቤቱ ይቅጠረው አላህ ይዘንልን አልሙሂም ሽርክ ከባድ ነው ትልቁም ይሁን ትንሹ አደገኛ ነገር ነውና እንጠንቀቀው የአላህን ረህመት ያሳጣል አንደኛው ነጥብ ይሄ ነው ሁለተኛው ነጥብ እዚህ ሐዲስ ላይ ያየነው خطورة الشحناء ሰዎች ጋር መጋጨት እርስ በርስ ያለንን ግንኙነት ያለ ማሳመር አደጋው ምን ያህል እንደሆነ ያሳያል አላሁ ዐዘ ወጀል የሚሰጠንን ረህመትና እዝነት እርስ በርስ ስለተኮራረፈና ስለተጋጨን መከለከላችን አደገኛ መሆኑን ያሳያል والبغضاء بين الناس በሰዎች መካከል ላይ ያለው ያለ መግባባትና መጋጨት አላሁ Subhanahu Wa Ta'ala ምህረቱን እንደሚከለክል ያሳያል كما في صحيح مسلم عن ابي هريره رضي الله عنه تفتح ابواب الجنه قال النبي صلى الله عليه وسلم يوم الاثنين والخميس يا سنولتنا حمس لتا يجنة بر الله يكفتاتها قال النبي صلى الله عليه وسلم اوكي فيغفر لكل عبد لا يشرك بالله شيئا فملسوا لزانو ميدو الله عز وجل سنيونا حمس لملاو باريا الله ياذن لتا ليمرዋል ማን ሲቀር በአላህ ላይ የሚያጋሩ ሰዎች ግን የዛችለት ምህረትን አያገኙም አሉ
እሺ አወቅን ሽርክ የለብንም አላችሁ አህለን ቢኩም ኢላ ረጁላን كانت بينه وبين اخيه شحنا الله በሁለት ሰዎች መካከል ላይ ግጭት ያለና መቆራረፍ ያለ ሰዎች የዚያን ለሰኞና ሐሙስ በሚደረገው ምህረት አላህ ይከለክላቸው ያለንን ምህረት እንዳያገኙ ይደረጋል بمعنى የሰው ልጆች የሰሩት ስራ ወደ ሰማይ ሄዶ በሚመዘገብበት ጊዜ يقول الله سبحانه وتعالى ወፍረን الله عز وجل መልእክት ያስተላልፋል انذروا هذين حتى يصطلحا እነዚህን ሰዎች ቆዩ እስኪያቆዩአቸው እስኪስማሙና ይቅር እስኪባባሉ ድረስ እንዳትመዘግቡ ስራቸውን ተብሎ ይከለከላል ይታገዳል ስላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም الحديث صحيح رواه مسلم ከዚህ በለጠ ሐዲስ እንግዲህ ልናገኝ አንችልምና የተጋጨን ሰዎች ካለን እድሉና እናስመልጥ ነው وصف المؤمنين ሙእሚናኖች በዚህ ዙሪያ ላይ ያላቸው ሐል ምን ይመስላል ስለሚለው እኔ ሙእሚናኖች ሁሉ ጊዜ የሚያደርጉት ዱዓ ይሄ ነው ሙእሚናኖች የሆነን እንደሆነ እቺን ዱዓ እናድርግ ሙእሚናኖች ያልሆነን እንደሆነ እንከን አለብን ማለት ربنا اغفر لنا ولإخواننا الذين سبقونا بالإيمان الله ጌታዬ ማረን ለኛ ለወንድማሞቻችንን ማራቸው እነዚያ በኢማን የቀደሙንን ወንድማሞቻችንን ማራቸው ዱዓቸው ይሄ ነው እንጂማ بمعنى الذين سلفوا بالإيمان ማለት ነው ሰለፎችን ምህረት አድርግላቸው ብለው ዱዓ ነው እንጂ የሚያደርጉት የሞቱትን አካል አይደለም የሚሰርቡት ዛሬ ግን እኛ ስራ ፈታን የምናስተምረውን አጣን የምናወራው ጠፋንና የሞቱትን ሰዎች ስለነሱ ማውራት ስለነሱ ማውሳት እነሱን መስደብ እነሱን ማውገዝ ስራችን ብለን ያዘን ብዙ ሰዎች አለን እስላም ግን ይሄንን ያዘንም አላህ Subhanahu Wa Ta'ala ምንድነው የሚለው ታውቃላችሁ تلك أمة قد خلت እነዚያ ህዝቦች ናቸው በርግጥም አልፏል لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون እነዚህ ሰዎች አልፈዋል እነሱ የሰሩትን ስራ ይዘው ሄደዋል እናንተም የሰራችሁት አለላችሁ እነሱም የሰሩት አለላቸው እነሱ በሰሩ ስራ እናንተ አትጠየቁም ብሎ ስለዚህ ስላለፉት ሰዎች እነሱን ማውገዝና መስደብ ምንድነው የሚጠቅመኝ እኔ لا شيء والله አንዳች ነገር አይጠቅመኝ በል ይጎዳናል قال حبيبنا المصطفى صلى الله عليه وسلم لا تسبوا الاموات ሙታኖችን እንዳትሰድቡ فانهم افضوا الى ما قدموا እነሱ ሄደዋል ወደ አሳለፉት ስራ ሄደው ተገናኝተዋል ታዲያ ተስደዋቸው انما يضر የሚጎዳው ያ اخوان እኛን ነው የሚጎዳው እነሱን አይጎዳ ብንመርቃቸውም ይሁን ብንሰድባቸው አይጎዳቸውም አይጠቅማቸውም ለነሱ የሚጠቅመው ዱዓ ማድረጋችን ነው ለዚህ ነው ሙእሚናኖች ربنا اغفر لنا ولاخواننا الذين سبقونا بالايمان ብለው ዱዓ ያደርጋሉ መስደባችን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ አብሯቸው ካሉ ወንድማሞቻችሁ ጋር መጣላት ቢሆን እንጂ አንዳች አይጠቅማችሁም አብዱላህ ኢብኑ ሰሉል አብዱላህ ኢብኑ ኡበይ ኢብኑ ሰሉል ሲሰደብ ነው እንደዚህ ያሉ ራሱል ሙናፊቅ ምናም ብለው ሲሉ አትስደቡት አብሮ ያሉ ወንድማሞቻችሁ ጋር ተጣላላችሁ ነው ያሉትና ከሱ መለስ ያሉትን ሰዎች ማውገዝና መስደቡ لا ينفع ولكنه يضر نسأل الله العظيم ورب العرش الكريم أن يعصمنا من الضلل وأن يوفقنا في القول والعمل وصلى الله على نبينا محمد وآله وصحبه أجمعين ودنا يتكبراتشو يفتح راديو أرماتوش لفتح راديو يميونو مرجعوشن بإيميل أدراشاتشن ftizatanya@gmail.com እንዲሁም በፌስቡክ አድራሻችን የውስጥ መልእክት አድርሱን ፕሮግራሞቻችንን በማድመጥ አብራችሁን ስለቆያችሁ ከልብ እናመሰግናለን በለታር ፕሮግራማችን እስከምንገናኝ ለዛሬው በዚህ ሰናበታለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ